ዳጣን እንዳፈቀራት ናታን ተናገረ። ደረጀ መኪና ውስጥ አስገብቶ ዳጣን አፍቅራታል፣ ከዳጣ ጋር ፍቅር ይዘዋል ሲለው ናታን አዋዴ ግን እናንተ ልትፋቱኝ አልቻላችሁም። እኔ እና እሷ ምን አለ ብንፋቀር ምን ችግር አለው አለ። እሺ አለች። እንደዛ ከሆነማ ከፈቀርክልኝ በቃ እኔና እሷ ፍቅረኛሞች እንሆናለን ተባባሉ። ደረጀም ችግር የለውም አለ። ታዲያ ናታን ዳጣን በቃ ደረጀ አባትሽ ነው አላት። ደረጀን አባትሽ ነው ሲላት አይ አለችው። እና አላት እኔ ደረጀ በጣም እንደሚወድሽ ያሳየኛል። ታዲያ ምንድን ነው ሲላት እሷም ደነገጠች። ምን አይተህ እንደዚህ ልትለኝ ቻልክ አለችው። እሱም እንዲህ አላት፣ እንደዚህ ልልሽ የቻልኩት ደረጀ ላንቺ ይጨነቃል በጣም አሁን የዛን አውቀት ከቤት ሊያባሩ ሲሉ እንዴት እንደደነገጠና እንዴት እንዳዘነ በጣም አይቻለሁ። እና ደረጃ አባትሽ ከሆነ በቃ እቴቴም እቺ ማርታ ነው ማለት ነው። ማርታ እናትሽ ናት አላት። እኔ እንጃ አላት አለችው ዳጣ። ዳጣ በተርበተበተ አንደበቷ ተነስታ ወደ ቤት ገባች። ተነስታ ወደ ቤት ገባችና ዳጣ እንዲህ አለቻት ማርታን፣ እማዬ ልበልሽ አለቻት። እሷም በይ ችግር የለውም አለቻት። ለምን ግን እንደዛ ልትይቻልሽ ስትላት እሷም እንዲህ አለች፣ በቃ ልበልሽ ፍቀጅልኝ እማዬ ብልሽ ምን ችግር አለው አለቻት። እሷም በቃ እሺ አለች ማርታ። ማርታም እሺ ስትላት በቃ በደስታ ተዋጠች። እኔ የገረመች ነገር ቢሆን ምንድን ነው አበጌል አሁንም ቢሆን አልተፋታቻቸውም። ለምንድን ነው? አበጌል መፋታት ነበረበቻቸው። አበጌል ይህን ነገር እንዲያውቁ እንድታቆም ማድረግ ነበረባቸው። እሷ ግን ምንም ልታደርግ አልቻለችም። ምንም ልታቆም ምንም ልታደርግ አልቻለችም። አስባችሁታል? በጣም ያሳዘነች ነገር ዳጣ ናት። እዚህ ጋር እናቷ ትናፍቃታለች። እዚህ ጋር ደግሞ ልጅቱ ደግሞ መልሳ አሁንም ትናፍቃታለች። እንዴ ሰላም እዛ ጋ ወይ እናት ልጄ እያለች ደረጀን እየበጠበጠችው ነው። ደረጀን እየበጠበጠችው ያለችው ደረጀን እየበጠበጠችው ያለችው እሷ ናት። ደረጀን እየበጠበጠችው ያለችው ታዲያ ለምንድን ነው ካላችሁ ልንገራችሁ። ደረጀን የምትበጠብጠው እሷ ለምን በእናቴ ላይ ማገጠ ነው። ለምን በእናቴ ላይ ማገጠ? በእናቴ ላይ ማግጦ ነው ዳጣን የወለዳት። ይሄ ነገር እርግጠኛ ነኝ ነው። አያችሁ እዚህ ጋ አሁን እሷ ያለባት ነገር ምንድን ነው? ደረጀ የዳጣ አባት መሆኑንና ለመሆኑን ማጣራት ብቻ ፈልጋለች። ይህን ነገር ደግሞ እርግጠኛ ሆና ነው ማድረግ የፈለገችው። ሁለተኛ አለበለዛ ግን እሱ እኔ አሁንም እየተጠራጠርኩ ዝም ብዬ ዝም ምል ከሆንኩኝ ህይወታችን ይበሰቃቀላል፣ የእናቴም ቤተሰቡም ይበሰቃቀላል እያለች ማሰብ ያዘች። እና ማርታስ ምን ልትል ነው? ይህን ያክል አሁን ልዩት እንድትወጣ ካልፈለገ እሱ ምን ልታደርግ ነው? እኔ ብቻ ግራ ያጋባኝ በጣም ያሳዘነኝ ማን መሰላችሁ? ደረጀ ነው። ደረጀ በጣም ያሳዝናል። ምክንያቱም አሁንም መልሳ ኤቪ ካሜራ ገዝታ መከታተል ከጀመረች አስባችሁታል? መከራውን ነው የምታሳየው፣ ከምንም በላይ መከራውን እና እኔ አሁንም ቢሆን እሷ ልጅዮ እንደማትፋታው እርግጠኛ ነኝ ማለት ነው። አሁን አበጌል ይህን ነገር ካልተፋታችሁ ካልተወቹ በጣም ያሳዝናል። አበጌል ጠንካራ
አስተዋይ መሆን ያለባት። በጣም በሚያሳዝን ሁኔታ አሁን ይሄንን ነገር እያደረገ መተው የለባትም፣ መቅጣት አለበት። መቅጣት ያለበት የምላችሁ ለምንድን ነው? ከዚህ በኋላ ይሄን ነገር እንዳታደርግ፣ ይሄን ነገር ካደረግሽ እኔ አልለቅሽም፣ አደራ ልጄ እያለ መቅጣት ትክክለኛ አለበት እንጂ አለበለዚያ ግን አይተዋትም፣ ነገሮች ሁሉ ይበላሻሉ። እናም ውድ ሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እንድንገናኝ ሰላም ሁኑልኝ የኔ ወዶች። እሺ ማሮቼ፣ አለበለዚያ ግን ደረጀ መከራውን እያሳየችው ትገኛለች። በጣም ያሳዝናል። የደረጀ ግፍ አያችሁ፣ የደረጀ ግፍ በጣም ያሳዝናል። ህይወቱ ብስቁልቁል አለ፣ ከበደ። መልሶ ደግሞ እዚህ በጭንቀት ሊያብድ ነው። እኔ ብቻ ግራ አጋባኝ ማሮቼ። ደረጀስ ምን ይሁን ከዚህ በላይ ህይወት ውስጥ የሚቆሰቃቀል ድረስ? ዳጣና እሷ እንኳ ቢፋቀሩ ችግር የለውም። የእውነት ነው የምላችሁ፣ ዳጣና እሱ ቢፋቀሩ ችግር የለውም። እሷ ግን ምንድን ነው የማትፋተው? ለምን አትተው?